በአዲስ አበባ የከተማ ግብርና ለበርካቶች ህይወት መቀየር ምክንያት እየሆነ መምጣቱን የአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን አስታወቀ። ባለፉት ወራት በአዲስ አበባ በከተማ ግብርና የተመዘገቡ ለውጦች በሀገር ደረጃ በምግብ ራስን ለመቻል የሚደረገውን ጥረት በግንባር ቀደምትነት የሚደግፉ ስለመሆናቸውም ኮሚሽኑ ገልጿል። ንጉሱ በቃሉ በዚህ ላይ ዝርዝር አለው። ሰላም ተመልካቾች እንደምን አላችሁ? እንግዲህ ዛሬ በአዲስ አበባ ከተማ አስተዳደር በተለይም ደግሞ በከተማ ግብርና ምን ስራዎች ተገኙ፣ ምንስ ውጤቶች ተገኙ የሚለውን አብረን እንመለከታለን። አብራችሁን ቆዩ። ሰላም ሰላም እንደምን ሰላም ነው? እግዚአብሔር ይመስገን። አላህ እስኪ ራስዎትን ያስተዋውቁልኝ። እሺ፣ ጸጋ ለማ እባላለሁ። በአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ምክትል ኮሚሽነር። አመሰግናለሁ ፈቃደኛ ስለሆኑልኝ። እንግዲህ በአዲስ አበባ ከተማ እንግዲህ በተለይም ደግሞ በከተማ ግብርና በርካታ ስራዎች ተሰርተዋልና አጠቃላይ ከቁጥር ምጣኔ አንጻር የነበረው ስንት ነበር፣ አሁን ስንት ደርሷል ማለት እንችላለን? መልካም። እንግዲህ በከተማ መስተዳደራችን በተለይ በሌማት ትሩፋት ንቅናቄ ምክንያት የከተማ ግብርና ተግባራዊ የተደረገ ይገኛል በስፋት ማለት በሚባል ደረጃ ባለፉት 9 ወራት ብቻ እንደ አዲስ ከ230 ሺህ በላይ ተጠቃሚዎችን ወደ ከተማ ግብርና ማስገባት ችለናል ማለት ነው። በሁለቱም ዘርፍ በእንስሳትም በእጽዋቱም ዘርፎች ማለት በድምሩ ከ895 ሺህ በላይ ተጠቃሚዎችን በቤተሰብ ፍጆታም በስራ እድልም በፋሚሊ ቢዝነስም ማስገባት የቻልንበት ሁኔታ ነው ያለው ማለት ነው። ከዚህ አንጻር የተሰሩ ስራዎች በጣም አርኪ ናቸው። አንዱ በከተማ ግብርና በስፋት ከሚሰሩ ስራዎች መካከል በከተማ አስተዳደሩ የንብ ማነብ ይጠቀሳልና እዚህ ላይ እንደምናየው ለምሳሌ አንዱ ማሳያ ነው። በንብ ማነብ ምን ስራዎች ተሰርተዋል ማለት እንችላለን? እንደ ከተማ በርካታ ስራዎችን ሰርተን በንብ ማነብ ስራውን በርካታ ተጠቃሚዎችን ወደ ስራ ያስገባንበት ሁኔታ ነው ያለው። በቤተሰብ ፍጆታም እንዲሁም በስራ እድልም ማየት እንችላለን። ይሄንን አሁን ላይ ቁጥሩ ከ3795 በላይ በንብ ማነብ ስራ ላይ የተሰማሩ በርካታ ተጠቃሚዎች አሉን ማለት ነው። እንግዲህ ባለፉት 9 ወራት ከ500 በላይ በቤተሰብ ፍጆታም በስራ እድልም የተያዘ ወደ ንብ ማነብ የገባ ተጠቃሚ ያለን ማለት ነው። ሌላው እንግዲህ በከተማ ግብርና በ11ዱም ክፍለ ከተሞች በስፋት የሚሰራበት ጉዳይ ይሄ የጓሮ አትክልት ነውና አጠቃላይ አፈጻጸሙ እስከምን ድረስ ነው ብለን ማንሳት እንችላለን? ጥሩ። በጓሮ አትክልትም እንግዲህ በርካታ ተጠቃሚዎች አሉን። ባለፈው አመት ወደ 473 ሺህ ገደማ ነባር ተጠቃሚዎች ነበሩን በጓሮ አትክልት። ባለፉት 9 ወራት ደግሞ ወደ 128 ሺህ ተጠቃሚዎችን ማሳተፍ ችለናል። በድምሩ ወደ 600 ሺህ በላይ ተጠቃሚዎችን በጓሮ አትክልት እያሳተፍን እንገኛለን ማለት ነው። ተሞክሮዎችን እያየን ወደ ማዘመኑ ስታንዳርዱን ወደ ማሻሻል የመጣንበት ሁኔታ ነው ያለው። በርካታ ቴክኖሎጂዎች አሉ። ሩፍቶፕ ላይ የሚሰሩ ስራዎች አሉ። በአኳፎኒክ ሃይድሮፎኒክ የሚባሉ ቴክኖሎጂዎች አሉ። እነሱንም ተግባራዊ ከማድረግ አንጻር አሁን አነቃቂ ነገሮችን እያከናወን እንገኛለን ማለት ነው። ይህ እንግዲህ መጀመሪያው በግንዛቤ መፍጠር ስራ ነው የሚሰራው። ከዛ በኋላ ግብአት የማስተሳሰርና የማመቻቸት እነዚህ ነገሮችን በተሳካ ሁኔታ አከናውናል። ምናልባት እንደዚህ ሰፊ የሆነ የጓሮ አትክልት ያላቸው ደግሞ ራሳቸውን ምግብ ከመቻል አልፎ ገበያ አውጥተው በመሸጥ የራሳቸውን ገቢም እንዲሸፍኑ የሆነበት አጋጣሚ አለ። በብዛት አለ። በዚህ ልክ የምናነሳቸው ቁጥሮች አሉ። የራሳቸውን የሚጠቅሙ ለገበያውም ደግሞ በብዛት ምርት የሚያቀርቡ ተጠቃሚዎች አሉን ማለት ነው። ስለዚህ ከቤተሰብ ፍጆታ አልፎ በፋሚሊ ቢዝነስም የስራ እድል ፈጠራ አንጻርም በርካታ ስራዎች ተሰርተዋል በዚህ በጓሮ አትክልት ዘርፍም ማለት ነው። ቀደም ሲል ከ192 ሺህ በላይ ተጠቃሚዎች ነበሩን በእንስሳት ልማት ዘርፉ። በዚህ አመት ብቻ ከ103 ሺህ በላይ ተጠቃሚዎችን ወደ ስራ ማስገባት ችለናል ማለት ነው። አዳዲስ ተጠቃሚዎችን አሁን ያለነው እንግዲህ በአንደኛው የወተት ላም እርባታ የሚከናወንበት ሼድ ውስጥ ነው ያለነው። እንግዲህ የምታያቸው ከ30 የሚበልጡ የሚታለቡ ላሞች ያሉበት በግለሰብ ደረጃ ያለ ስራ ነው ማለት ነው። ሶስቱንም የእንስሳት ልማት ዘርፎች አያይዘን ነው የምንሰራው። የዶሮውንም የከብት ማድለቡንም የወተት ላም እርባታውንም አያይዘን እንሰራለን። እንግዲህ ከወተት ላም እርባታ በተጨማሪ በማድለብ ስራም በርካታ ስራዎች ተሰርተዋል ባለፉት 9 ወራት። በዚህም ተጠቃሚ የሆኑ ለሰዎች የስራ እድል የፈጠሩ በፋሚሊ ደረጃም ወደ ቢዝነስ የተሸጋገሩ በርካታ ተጠቃሚዎች አሉን ማለት ነው። ስለዚህ ሁሉንም አቀፈ አይነት የከተማ ግብርና በስፋት እያስኬድ እንገኛለን። በዶሮ ዘርፍ የከተማውን ትኩረት ምን ላይ እንደሆነ ይታወቃል። ከዚህ አንጻር በዶሮ ዘርፍ ላይ ሰፊ ስራዎችን ሰርተናል። በተለይ በቤተሰብ ፍጆታ ደግሞ አሁን ላይ
ፋሚሊ ቢዝነስ ሰፊ ስራዎችን እየሰራ ነው። አንዱ በፋሚሊ ቢዝነስ ልንወስደው የምንችለው ፋርም ውስጥ ነው የምንገኘው። በግለሰብ ደረጃ ግን በዚህ አነስተኛ በምትባል ደረጃ ወደ ስራ የገቡ በርካታ ተጠቃሚዎች አሉን ማለት ነው። አንዱ ሰፊ ስራ የሰራ ነው በዶሮ ላይ ነው ማለት ነው።